ካሁን በኋላ ሩታ ጋና ሄርሜላ ጋ አጠገብ እንዳትረሺ ነግሬሻለሁ። እንዳትደርሺ ነግሬሻለሁ። ተታርቂያለሁ ብለሽ ሩታን ተታርቂያለሁ ብለሽ ከዚህ በፊት ያስለቀሰሻትን ረስተሻል። አንተ ብልሃት ነው ወይ ሩታ ጋና አብርሃም ጋር የማትደርሰው? ሲጀመር እኔ አብርሃም ማፍቀር አላቆመም ብላ መልስ ሰጥታለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ፍቅር አብዝቼ ለእናንተ ተመኘው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። እና የሚገርመኝ ነገር ኤፍሬም አሁንም አብርሃም ጤነኛ ሆኖ እና ፍቅርና አፈቅራታለሁ ብሎ መጥቶ የእሱን መቆጣት እያለበት ሄርሜላ መጥቶ መቆጣቱ ምን ያስብላል? አልገባኝም። እኔ ሄርሜላ ምን ታርጋችሁ? ቆይ ሄርሜላ ሲጀመር እኔ አንድ ነገር ልንገርሽ፣ በተጠራሽበት አቤት አትበይ። ሲጀመር ማለት ነው አንቺ የተጠራሽበት ሁሉ አትሄጂ። ምክንያቱም ማስለቀስ ነው እንጂ ማስለቀስ ማሳሰብ ነው እንጂ ምንም ነገር አይፈይዱሽም። ሲጀመር ማለት ነው የጠራሽ ሁሉም ጋር አቤት ብለሽ አትሄጅላችሁ ማለት ነው። አሁን ኤፍሬም የተነጋገረው ያወራችሁት ወሬ ምንም ነገር የሚወራ ወሬ አይደለም። በነገራችን ላይ መገሰስ ማውራት መምከር ያለበት የገዛ ወንድሙ አብርሃም ነው እንጂ አንቺ ጋር መጥቶ እንደዚህ ነው ከሄርሜላ ከሩታ ራቂ ከአብርሽ ራቂ ማለቱ አሁንም አልገባኝም። በነገራችን ላይ ኤፍሬም አሁን ሄርሜላ ከአብርሽ ጋር አይደለችም እና ደግሞ እስኪ አንተ መጀመሪያ ከሩታና አብርሃም አንድ ለማድረግ ነበር የደከምከው የለፋከው ሀሳብክም ሆነ ያደረከው ነገር ሁሉ ነገር ውሃ በላብህ ማለት ነው። እስኪ አሁን ከፍቅር ጋር አለያይተክ እስኪ ከፍቅር ጋር አለያይተክ ከሩታ ጋር አድርገው። እውነት ይሄ ሩታ የምትወዳት ከሆነ ለልዑል የምታስብለት ከሆነ ማለት ነው ይሄ ነገር መታሰብ መወሻሸት ለምን አስፈለገ? ይሄን ያክል ማለት ነው። ስለዛ አንተ የምታደርገው ነገር ለሄርሜላ ሳትል ለሩታ ሳትል ለአብርሃም ሳትል ለራስክ ነው የምታደርገው ማለት ነው። እስኪ ለሩታ ነው እንደዚህ የማደርገው ለሩታ ነው ከአንድ ላይ የማደርገው። እስኪ አሁን ምንድነው ያልከው አንተ ለሄርሜላ ምንድነው ያልከው? አሁንም ቢሆን አንቺ ከህይወቱ ወጥተሻል አንዴ እና ደግሞ አሁን ከፍቅር ጋር ነው። ግን ከፍቅር ጋር ራሱ አይሆንም በእርግጠኝነት እኔ ከሩታ ጋር አድርገዋለሁ ብሎ እየፎከረባት ነው። እስኪ ለማንኛውም እውነት እንይክ ማለት ነው። ሄርሜላ ደግሞ መልስ ሰጥታለች ለሁሉም ሰው ለሁሉም ኦዲየንሶቿ መልስ ሰጥታለች። እሱ ምንድነው አብርሃም ማፍቀር መውደድ አላቆምም ብላለች። እስኪ የምታመጡት ነገር አንተ የምታመጣው ነገር ታያለች፣ እኛም ደግሞ እናያለን። ኧረ ቢስሚላህ